አንድ ከፍተኛ የመንግስት ሰራዊት የጦር አዛዥ በድንገተኛ ጥቃት ህይወታቸው ማለፉ ተሰምቷል። የእኚህ ከፍተኛ የጦር አዛዥ የክብር ቀብር ስነ ስርዓትን በዛሬው ዕለት በአዲስ አበባ ከተማ በልዩ ወታደራዊ ጥበቃና በከፍተኛ ሚስጥራዊነት መፈጸሙ ታውቋል። አብራችሁን ከቆያችሁ በቀዳሚነት ታደምጡታላችሁ። የሱዳን ጦር ወደ ኢትዮጵያ ድንበር አቅራቢያ የሚያደርገውን ወታደራዊ ወረራ አጠናክሮ መቀጠሉን ሰምተናል። ጦር ወደ ኢትዮጵያ ክልል የድሮን ጥቃት መፈጸሙ ነው የተሰማው። ይህ የሱዳን ጦር ወታደራዊ እንቅስቃሴን በቀጠናው ተጨማሪ ውጥረት እንዲነግስ አድርጎታል ተብሏል። ተጨማሪ አለን። በአማራ ክልል 1 ሊትር ነዳጅ በ250 ብር እየተሸጠ መሆኑን ለሚዲያችን ቅርብ የሆኑ ምንጮች ገለጹ። በዚህ ምክንያት አሽከርካሪዎች ስራ ለማቆም መገደዳቸውን ሰምተናል። ዝርዝር አለን። ከውጭ በተሰማ ሰበር መረጃ በዲሞክራቲክ ኮንጎ በተቀሰቀሰው የኢቦላ ወረርሽኝ በቫይረሱ የተያዙ ሰዎች ቁጥር 900 መድረሱ ተገለጸ። ወረርሽኙ ወደ ሌሎች የአፍሪካ ሀገራትን በፍጥነት እየተስፋፋ ነው ተብሏል። ዝርዝሩን ይዘናል። በአሜሪካና በኢራን መካከል የሚደረጉ የሰላም ስምምነቶች መሻሻል አሳይተዋል ተባለ። ይህንንም ተከትሎ የዓለም የነዳጅ ዋጋ ቅናሽ ማሳየቱ ተዘግቧል። ተጨማሪ አለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያም ትላንት በምስራቅ ወለጋ በተፈጸመ የደፈጣ ጥቃት አንድ ከፍተኛ የመንግስት ሰራዊት የጦር አዛዥ ህይወታቸው ማለፉን ተከትሎ በአዲስ አበባ ከተማ በዛሬው ዕለት በልዩ ወታደራዊ የክብር ቀብር በከፍተኛ ሚስጥራዊነትና ጥበቃ ተፈጽሟል ተባለ። ከፍተኛ የጦር ሹሙ ጥቃቱ ከመድረሱ 4 ቀናት ብቻ ቀደም ብሎ ሰራዊቱ እየከፈለ ያለውን መስዋዕትነት በተመለከተ በሰራዊቱ ፌስቡክ ገጽ ላይ አስተያየት ሰጥተው ነበር። የሟቹ ማንነት መንግስት እስካሁን በይፋ ባይገልጽም የዓይን እማኞችና የውስጥ አዋቂዎች እንደተናገሩት ግን ዛሬ 9 ሰዓት በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በከፍተኛ ወታደራዊ ጥበቃ በበርካታ የቪአይፒ መኪኖች አጃቢነትና ሙሉ የጦር ልብስ በለበሱ ከፍተኛ መኮንኖች ብቻ በተካሄደው የቀብር ስነ ስርዓት ላይ የተሸኙት በማዕከላዊ እዝ የህዳሴ ኮር ዋና አዛዥና የምክትል አዛዥነት ማዕረግ የነበራቸው ብርጋዴር ጀነራል አስናቅ አይተናቸው ናቸው። የብርጋዴር ጀነራሉን መገደል ያልተጠበቀ ያደረገው ክስተቱ ከመፈጸሙ 4 ቀናት በፊት ማለትም ግንቦት 12 ቀን 2018 ዓ.ም በምስራቅ ወለጋ የግዳጅ ቀጠና በመገኘት ያስተላለፉትን ጠንካራ መልእክት ነበር። ወቅቱም በመከላከያ ሰራዊት የዳሎል ማዕከላዊ እዝ ማህበራዊ ትስስር ገጽ ላይ በወጣው መረጃ መሰረት ጀነራል አስናቀ ጣና ክፍለ ጦር ለህዝብ ጥቅምና ለሀገር ክብር ራሳቸውን አሳልፈው የሰጡ የጀግኖች መገኛ ስብስብ መሆኑን አሞግሰው እንደነበር ይታወሳል። አክሎም ሀገርን ለማፍረስ አልመውና ተቀናጅተው እየሰሩ ያሉትን ጽንፈኛውን ፋኖና ሸኔን በማያዳግም ሁኔታ ለመደምሰስ በሚደረገው ወሳኝ ትግል ላይ ስኬታማ ድሎች እየተመዘገቡ እንደሚገኙ በጽኑ ተናግረዋል። የብርጋዴር ጀነራል አስናቀ ህይወትን የቀጠፈው ይህ መጠነ ሰፊ ውጊያ የተካሄደውም ግንቦት 16 ቀን 2018 ዓ.ም መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ጊዳ አያና ወረዳ ሲንቀሳቀሱ በነበረበት ወቅት እንደነበረም ተሰምቷል። የማዕከላዊ እዝ ወታደሮችና ወታደራዊ አዛዦችን በስትራቴጂካዊ ቦታ በሆነችው ዲቾ ተራራ ላይ ሲደርሱ በአካባቢው በሚንቀሳቀሱ ታጣቂዎች የደፈጣ ጥቃት እንደተፈጸመባቸውም የእዙ የህዝብ ግንኙነት መምሪያ መረጃ ያሳያል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎችን በፋኖ ቁጥጥር ስር መዋላቸውን የጦር ግንባር መረጃዎች በስፋት ዘግበዋል። የእነዚህ ከፍተኛ የጦር ሹም መገደልን ተከትሎ መንግስት ይፋዊ መግለጫ ከመስጠት ቢቆጠብም በአዲስ አበባ ከተማ የተከናወነው የቀብር ስነ ስርዓት ሁኔታውን የጉዳዩን ክብደት በግልጽ የሚያሳይ ነበር። አስክሬናቸውም ወደ አዲስ አበባ ከመጣ በኋላ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በተፈጸመው ስንብት ላይ እጅግ ከፍተኛ ቁጥር ያለው የመከላከያ ሰራዊት አባላት የተገኘ ሲሆን አካባቢው በከፍተኛ የጸጥታ አካላት ተከቦ ውሏል። በአካባቢውም የነበሩት የዓይን እማኞች እንደገለጹት ከሆነ ወደ ቤተክርስቲያኑ የሚወስደው መንገድ ሙሉ በሙሉ ከ1 ሰዓት በላይ ተዘግቶ የነበረ ሲሆን የቀብሩ ታዳሚዎችም ከሞላ ጎደል ሙሉ በሙሉ የመከላከያ የደንብ ልብስ የለበሱና በዘመናዊ የቪኤት ተሽከርካሪዎች የታጀቡ ነበሩ። ይህ ክስተት በወለጋ ግንባር ያለው ጦርነት ምን ያህል ውስብስብና ከፍተኛ መስዋዕትነት እየጠየቀ ያለ መሆኑን በግልጽ የሚያመላክት ሆኗል።
የሱዳን ጦር ወደ ኢትዮጵያ ድንበር አቅራቢያ የሚያደርገውን ወታደራዊ ወረራ አጠናክሮ መቀጠሉ ተሰማ። በዚህም የሱዳን መደበኛ ጦር የኢትዮጵያን ድንበር አቅራቢያ ከተማዋን መቆጣጠሩ ተገልጿል። የሱዳን መደበኛ ጦር በብሉ ናይል ግዛት በአልኩርሙክ ከተማ ዳርቻ ላይ የሚገኘውንና ከኢትዮጵያ ድንበር አቅራቢያ የሚገኘውን አልባራካ የተባለ ስፍራ መቆጣጠሩ ተገልጿል። ጦሩ ስፍራውን የተቆጣጠረውም ከፊል ወታደራዊ የፈጣን ድጋፍ ኃይሎች RSF ጋር ከባድ ግጭት ካደረገ በኋላ መሆኑን የአናዶሉ ዜና ወኪል ዘግቧል። በዚህ ወቅትም የሱዳን ጦር የቻይና ምርት የሆኑ በርካታ የሰው አልባ አውሮፕላኖችን ወደ ኢትዮጵያ ድንበር በመተኮስ ጥቅም ላይ አውሏል ተብሏል። ጦሩ በቅርቡ በኢትዮጵያ ድንበር አቅራቢያ የምትገኘውንና ለረጅም ጊዜያት በፈጥኖ ደራሽ ኃይሉ ተይዞ የቆየውን የኩርሙክ ከተማን መቆጣጠሩን መዘገባችን ይታወሳል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ እያደረገ ያለው ወታደራዊ ወረራ በሁለቱ ሀገራት እንዲሁም በቀጠናው መካከል ያለውን ጂኦፖለቲካዊ ውጥረት አባብሶታል ተብሏል። በአማራ ክልል 1 ሊትር ነዳጅ በ250 ብር እየተሸጠ መሆኑን ለሚዲያችን ቅርብ የሆኑ ምንጮች ገለጹ። በአማራ ክልል ደቡብ ጎንደር ዞን ሊበ ከምከም ወረዳ አዲስ ዘመን ከተማ የሚገኙ ነዳጅ ማደያዎች በሊትር 250 ብር ካልከፈላችሁ ነዳጅ አንቀዳም ማለታቸውን ምንጮቻችን ተናግረዋል። ይህንንም ተከትሎ አሽከርካሪዎች ስራ መፍታታቸውንና የባንክ ዕዳ መክፈል አለመቻላቸውን የተሽከርካሪ ባለንብረቶች ገልጸዋል። ባለንብረቶቹ ችግሩን ለከተማው ንግድ ቢሮ ቢያመላክቱም ቢሮው ሕግን ከማስከበር ይልቅ ከማደያዎች ጋር ተስማሙ በሚል ለህገ ወጦች እያገዘ መሆኑን በመጥቀስ ጉዳዩን ወደ ሊበ ከምከም ወረዳ ፍርድ ቤት በመወሰዱ ክስ መስርተዋል ተብሏል። የአካባቢው ነዋሪዎችና ባለሀብቶችም የክልሉ ገበያና ንግድ ልማት ቢሮ በጉዳዩ ላይ አስቸኳይ ጣልቃ ገብነት እንዲያደርግና ከህገ ወጦች ጋር የሚተባበሩ የስራ ኃላፊዎችን ተጠያቂ እንዲያደርግም ጠይቀዋል። ከውጭ በተሰማ ሰበር መረጃ በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ወረርሽኝ በቫይረሱ የተያዙ ሰዎች ቁጥር 900 ደረሰ። አርቲ ኒውስ የዓለም ጤና ድርጅትን ጠቅሶ እንደዘገበው ባለፉት ጥቂት ቀናት ብቻ 101 አዲስ በቫይረሱ የተያዙ ሰዎች ተገኝተዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ እንዳሉትም በሀገሪቱ ያለው ሁከትና መፈናቀል የቫይረሱን ስርጭት ለመቆጣጠር አስቸጋሪ አድርጎታል። በሀገሪቱም 5 ሚሊዮን ዜጎች በጦርነት አካባቢ ይኖራሉ። ከእያንዳንዳቸውም 4 ሰዎች አንዱ እርዳታ ይፈልጋል። ከ5 ሰዎች አንዱ ደግሞ ከመኖሪያው ተፈናቅሎ የሚገኝ በመሆኑ ይህ ሁኔታን ለመከላከል ጥረቱን ፈተና ይጋረጥበታል ብለዋል። በኢቦላ የሞቱ ሰዎች ዘመዶች የሟች አስክሬን ይሰጠን በሚል የሕክምና ተቋማት ላይ ጥቃት እስከ መሰንዘር መድረሳቸውንም ሰሞኑን ሲዘገቡ ቆይተዋል። በመጨረሻም በአሜሪካና በኢራን መካከል የሰላም ስምምነት መሻሻሉን ተከትሎ የዓለም ነዳጅ ዋጋ ከ4 በመቶ በላይ መቀነሱ ተገለጸ። በአሜሪካና በኢራን መካከል የሰላም ስምምነት ሁኔታዎች እየተሻሻሉ መምጣታቸውን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ ዝቅ ብሏል። ይህ የዋጋ ቅናሽም የታየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተንና ቴሄራን ግጭቱን ከመባባሱ በፊት የዓለምን 1/5 ያህል የነዳጅና የተፈጥሮ ጋዝ ጭነት ያስተናግድ የነበረውን የስትራቴጂካዊ የሆርሙዝ ሰርጥን በድጋሚ ለመክፈት የሚያስችል ስምምነት ላይ በሰፊው ተደራድረዋል ማለታቸውን ተከትሎ ነው። ምንም እንኳ በገበያው ላይ ከፍተኛ መነቃቃትና ተስፋ ቢታይም በተለይ አሜሪካ በሆርሙዝ ላይ በጣለችው የባህር ኃይል ከበባና የመርከብ ጉዞ እገዳዎች ዙሪያ በሁለቱ ወገኖች መካከል አሁንም ድረስ ጉልህ አለመግባባት አለ። ሮይተርስ እንደዘገበው ሁለቱም ዋሽንግተንና ቴሄራን በቅርቡ በተደረጉ ንግግሮች ላይ የመሻሻል ምልክቶች መታየታቸውን ቢያምኑም ዋና ዋና ጉዳዮችን ግን አሁንም እልባት ሳያገኙ ቀርተዋል። የኢኮኖሚ ተንታኞች ይፋዊ ስምምነት ላይ ቢደረስም እንኳ በፈራረሱ መሰረተ ልማቶች፣ በጸጥታ ስጋቶች፣ የባህር ላይ ፈንጂዎችን የማጽዳት ስራዎችና የባህር ትራንስፖርት ኩባንያዎች በቀጠናው ላይ ስራቸውን ለመጀመር መደበኛውን የነዳጅ ፍሰት ለመመለስ ወራትን ሊወስድ እንደሚችል አስጠንቅቀዋል። ይህ የነዳጅ ዋጋ በከፍተኛ ሁኔታ መቀነስ በዓለም አቀፍ ደረጃ በባለ ሀብቶች ዘንድ ያለውን መተማመን ከፍ አድርጎታል። በመካከለኛው ምስራቅ ያለው ውጥረት መረጋገጡ የዋጋ ንረትን ጫና ሊቀንስና የዓለም አቀፍ የንግድ መስመሮችን ሊያረጋጋ ይችላል በሚልም የእስያ ስቶክ ገበያዎችና የአሜሪካ የንግድ አመልካቾች ጭምር አሳይተዋል። ዜናዎቻችን አበቃን። በሰላም ቆዩን።